በህፃናትና በአዋቂዎች ላይ በጣም የተለመደው አንደኛው ነገር የቆዳ ድርቀት ነው። የቆዳ ድርቀት በሰዎችን ለአለርጂ ከሚያጋልጡ ምክንያቶችና ኢቭን አለርጂ ላለባቸው ሰዎች ላይ ከምናየው አንደኛው ዋነኛ ምልክቱ ነው። በተለይ ደግሞ አየር ሲቀየር ሰውነታችን በሚቀየርበት ጊዜ የሆርሞን በሚቀየርበት ጊዜ በጣም ቅዝቃዜ በሚኖርበት ጊዜ ድርቀቱ የተባባሰ ነው የሚሄደው። ለድርቀት ዋነኛው ምክንያት ምንድነው? እድሜያችን በሚሄድበት ጊዜ ማለስለሻ ቅባት በማንጠቀምበት ጊዜ የምናደርገው ደግሞ ሳሙናችን ሃርሽ የሚሆኑ ትክክለኛ ምንድነው ለሰውነት ተብሎ ያልተሰሩ ሳሙናዎች አሉና ኖርማሊ ሳሙና ሲሰራ የተሰራው ቆሻሻን ለማስለቀቅ ወይም ባክቴሪያዎች ፈንገሶችን ለማስለቀቅ ያ ሳሙና ሲሰራ ከሰውነታችን pH ጋር ተመጣጣኝ ካልሆነ ሰውነታችን ሊያደርቀው ይችላል። በተለይ ደግሞ አልካላይን ወይም ቤዝ አይነት ከሆነ ለሰውነታችን ጥሩ አይደለም። ሰውነታችን ያሳሳዋል፣ አሲዲክ መሆን አለበት። ስለዚህ ምናረጋቸው ሳሙናዎችም ለሰውነት የሆኑ pHአቸውን ተስማሚ የሆኑ ወይም አሲዲክ የሆኑ መሆን አለባቸው። ማለስለሻ ቅባት አለመቀባት ምናደርጋቸው ሌሎች ለሰውነት ጥንቃቄ ምናረጋቸው ነገሮች ደግሞ ጥሩ አለመሆን፣ ሻወር ስንወስድ በጣም ሙቅ ሻወር መውሰድ፣ ረዘም ያለ ጊዜ ውሃ ታጥበን ደግሞ ወዲያው ማለስለሻ አለመቀባት ድርቀትን የሚያባብሱ ነገሮች ናቸው። የቆዳ ድርቀት ሲኖር ሰውነታችን ራፍ ይሆናል። ቴክስቸሩ ጠንከር የማለት ነገር አለው። የማሳከክ ነገር ይኖረዋል። የመላጥ ነገር፣ የመፈርፈር ነገር ይኖረዋል። ከዛም አልፎ ደግሞ ሊቀላም ራሱ ይችላል። ዋናው መፍትሄው ምንድነው? ማለስለሻ መቀባት ነው። የምናደርጋቸው ደግሞ ለደረቅ ቆዳ ተብሎ ተስማሚ የሆኑ ማለስለሻዎችን ብንጠቀም ይመረጣል። ምናደርገው ሳሙና ከሰውነታችን ጋር ተስማሚ መሆን ይኖርበታል። ከዛ ባለፈ ደግሞ ውሃዎችን መጠጣት ይኖርብናል። አየሩ በተቀየረ ቁጥር ደግሞ የምናደርገው እንክብካቤ የምናደርገው ለሰውነታችን እንክብካቤ የጨመረ መሄድ ያስፈልጋል። እነዚህን ሁሉ አድርገንም ለውጥ ማይኖር ከሆነ በሐኪም የሚታዘዙ ሌሎች አይነት መድኃኒቶችም ስላሉ ለሱ መታከም ያስፈልጋል ማለት ነው። ህክምናው በዋነኝነት ሰው እንዲከላከል የምናደርገው ለሰውየው ተስማሚ የሆነ ቅባቶችን እንዲቀባ ነው የምናደርገው። ከዛ ያለፈ ደግሞ መድኃኒቶች አሉ፣ የሚቀቡ መድኃኒቶች። እነሱ ድርቀቱን ለማሻሻል ተብሎ የሚሰጡ እነሱን እንሰጣለን።